ትንቢተ ኤርምያስ ምዕራፍ 1 በብንያም አገር በአናቶት ከነበሩ ካህናት የሆነ የኬልቅያስ ልጅ የኤርምያስ ቃል። በይሁዳ ንጉሥ በአሞጽ ልጅ በኢዮስያስ ዘመን በመንግሥቱ በ13ኛው ዓመት የእግዚአብሔር ቃል መጣለት። በይሁዳም ንጉሥ በኢዮስያስ ልጅ በኢዮአቄምም ዘመን እስከ ይሁዳ ንጉሥ እስከ ኢዮስያስ ልጅ እስከ ሴዴቅያስ እስከ 11ኛው ዓመት ፍጻሜ ኢየሩሳሌም እስከ ተማረከችበት እስከ 5ኛው ወር ድረስ መጣ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። በሆድህ ሳልሠራህ አውቄሃለሁ፣ ከማኅፀን ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። እኔም ወዮ ጌታ እግዚአብሔር፣ እነሆ ብላቴና ነኝና እናገር ዘንድ አላውቅም አልሁ። እግዚአብሔር ግን እንዲህ አለ፣ ወደምሰድድህ ሁሉ ዘንድ ትሄዳለህና የማዝዝህንም ሁሉ ትናገራለህና ብላቴና ነኝ አትበል። እኔ አድን ዘንድ ካንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔር እጁን ዘርግቶ አፌን ዳሰሰ። እግዚአብሔር እነሆ ቃሌን በአፍህ ውስጥ አኑሬአለሁ፣ እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሠራና ትተክል ዘንድ በአሕዛብና በመንግሥታት ላይ ዛሬ አድርጌሃለሁ አለኝ። ደግሞም የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ እያለ ወደ እኔ መጣ። እኔም የለውዝ በትር አያለሁ አልሁ። እግዚአብሔርም እፈጽመው ዘንድ በቃሌ እተጋለሁና መልካም አይተሃል አለኝ። ሁለተኛም ጊዜ የእግዚአብሔር ቃል ምን ታያለህ እያለ ወደ እኔ መጣ። እኔም የሚፈላ ፍላል አያለሁ፣ ፊቱም ከሰሜን ወገን ነው አልሁ። እግዚአብሔርም እንዲህ አለኝ፣ ከሰሜን ወገን ክፉ ነገር በምድሪቱ በተቀመጡ ሁሉ ላይ ይገለጣል። እነሆ እኔ በሰሜን ያሉትን የመንግሥታትን ወገኖች ሁሉ እጠራለሁ ይላል እግዚአብሔር። እነርሱም ይመጣሉ፣ እያንዳንዳቸው በኢየሩሳሌም በር መግቢያ በዙሪያዋ በቅጥሯ ሁሉ ላይ በይሁዳም ከተሞች ሁሉ ላይ ዙፋናቸውን ያስቀምጣሉ። ስለ ክፋታቸውም ሁሉ እኔን ስለተው ለሌሎችም አማልክት ስላጠኑ ለእጃቸውም ሥራ ስለ ሰገዱ ፍርዴን በእነርሱ ላይ እናገራለሁ። አንተ ግን ወገብህን ታጠቅ፣ ተነስም፣ ያዘዘውንም ሁሉ ንገራቸው። በፊታቸው እንዳላስፈራህ አትፍራቸው። እነሆ በምድሪቱ ሁሉ ላይ በይሁዳም ነገሥታት ባለቆቿና በካህናቷም ላይ በምድሪቱም ሕዝብ ላይ እንደ ተመሸገ ከተማ እንደ ብረትም ዓምድ እንደ ናስርም ቅጥር ዛሬ አድርጌሃለሁ። ካንተ ጋር ይዋጋሉ፣ ነገር ግን አድን ዘንድ እኔ ካንተ ጋር ነኝና ድል አይነሱህም ይላል እግዚአብሔር።